ትሁት አዛኝነቷ እንደቀጠለ ነው። ባለፈው ክፍል ከቤት ተመልሳ ቤቲ ሳትመለስ ያን የተከለከለ ክፍል ለመክፈት ቁልፍ ወስዳ እየከፈተች እያለ ነበረ ያበቃው። ውስጥ ላይ ምን አለ የሚለው ለማወቅ ሁላችንም ጓጉተን ነበረ። ግን በወቅቱ በዚያ ክፍል ከውስጥ ምን እንዳለ ማወቅ አልቻልንም። ያው ሰው እንዳለ ግልጽ ነው። ግን ያ ሰው ማን ነው? ምን ሆኖ ነው የሚሉ ነገሮች በዚህ ክፍል የምናይ ይሆናል። ትሁት ከፍታ እንደገባች እንግዲህ አንድ የተጎሳቆለች ሴት ቤት ውስጥ ተቀምጣለች። ተጎሳቁላለች። ጭንቀት፣ ሐዘን፣ መከራ፣ ሰቆቃ ሁሉም ነገር በአንድ ሰው ላይ ይታያል። ይቺ ሴት ይህንን ሁሉ ተሸክማ በአንድ ክፍል ውስጥ ተዘግቶባት የተራረፉ ምግቦችን እየተመገበች በዚያ ላይ የሚያቆስሉ ነገሮችን እየሰማች ለምን ያህል ጊዜ እንደተቀመጠች አይታወቅም። እንግዲህ ትሁት ከፍታ ስትገባ እችን ሴት አይተናል። ደነገጠች። የሚገባ ሁሉ ሰው ወደ እሷ ሲቀርባት የሚገድላት የሚጎዳት እንጂ የሚያዝንላት መስሎ አይሰማትም። ለምን? እንደዚያ እንዲሰማት ተደርጋ ተቀርጻለች። በተደጋጋሚ ይህ ነገር ተነግሯታል። በቃ ማንኛውም ሰው ከተጠጋት ሊገድላት ሊጎዳት እንደሆነ እንጂ ሊያዝንላት ሊረዳት እንዳልሆነ እንዳታስብ ተደርጋለች። በተለይ ቤቲ በውጭ ሲያዩዋት ግን ይህንን የምታደርግ አትመስልም። አዛኝ፣ ሩህሩህ፣ እንዲያውም ከአፏ የሚወጣውና ውስጧ እኮ አይገናኝም የምትባል እንቦቀቅላ የሆነች ልጅ ነች። ለካ ጎባኗ ነች። እንግዲህ ይቺ ሴት ማነች ተብላ ስትመረመር የአቶ ገዛኸኝ የዛ ቀብረር ኮራ ያለው የሱ የድሮ ሚስቱ ነች። የድሮ ሚስቱ እንግዲህ እንድታብድ ተደርጋ ወይም ፈልገዋል። በዚህ ልክ አስረው ዘግተው ቤት ውስጥ አስቀምጧታል። ቤቲ ደግሞ አዲሷ የአቶ ገዛኸኝ ሚስት ነች። እንግዲህ ሴራው እንዴት እንደተጎነጎነ ለጊዜው ባይገለጽም ቤቲ የአቶ ገዛኸኝ አሁኗ ሚስት ስትሆን ውስጥ የተቆለፈባት ደግሞ ባለፈው ክፍል ላይ አቶ ገዛኸኝ የሚስቴ ማስታወሻዎች በሙሉ እዚህ ክፍል ነው ያስቀምጧቸው። ትዝታዎችን ደግሞ ማንም እንዲጋራብኝ አልፈልግም እና ከኔ ውጭ እዚህ ክፍል ማንም እንዳይገባ ብሎ ባስጠነቀቁት መሰረት ማንም አይገባም ነበረ። ግን ቤቲ ምግብ ስታቀርብ ትሁት ስላየች ያንን ጥርጣሬ መሰረት አድርጋ ስትፈትሽ ውስጥ ላይ የተቆለፈችባት የድሮ የአቶ ገዛኸኝ ሚስት ሆና ተገኘች። ትሁት ጨንቋታል። አዘነች፣ አለቀሰች። ምግብ ትወስድላታለች፣ ታባብላታለች፣ ቃል ትገባላታለች። ምንም እንኳ እቺ ሴት የሚነገራትን ባታምንም በግልጽ ትናገራለች። እኔ ሞክሬያለሁ፣ ደክሞኛል፣ ማንንም አላምንም፣ ቃልም አላምንም ትላታለች። አይዞሽ፣ ምንም አትሆኚ፣ በቃ አላምንም የሚባለው እኮ ሌላ አማራጭ ሲኖር ነው። በዚህ ጊዜ ደግሞ ያለሽ ብቸኛ አማራጭ ማመን ነው፣ እመኝኝ እያለቻት ነው። በቃ ትሁት ምን ታደርግ ይሆን? ለአባባ ይህንን ያየችውን አንድ ሳታስቀር በሙሉ ዘርዝራ ነገረችው። እረ በየቤቱ ምን አይነት ጉድ ነው ያለ እያለች ነው። በቲና ራሱ ቀናችባት። ቲናማ በዚህ አይነት እኮ ምንም አላደረገችም። የዋህ አይደለች እንዴ? ደግ እኮ ነች። እረ የእነዚህ ደግሞ የጉድ ነው ትለዋለች ለአባባ። አይ ትሁቴ፣ በየቤቱም እኮ እንደዚህ አይነት ጉድ ስንት አለ መሰለሽ። ይህ አሁን እኛ የደረስንበት አንቺ ያጋጠመሽ ነው እንጂ በሁሉም ቤት የተቆለፈበት ስንት ነገር አለ መሰለሽ። እናም እባክሽን ወደዚህ ጉዳይ አትግቢ እባክሽን ትሁቴ ይላታል። እንዴት አድርጌ አባባ፣ እንዴት ልቻለው? የሚሆን ነገር አይደለም። ራሴን መቆጣጠር ራሱ አልችልም። በቃ የግድ ማዳን ወደ ነበረ ህይወቷ መመለስ አለብኝ ትላለች። አባባ ትሁት እንዳትጎዳ ጨንቆታል። ግን ይሄ ነች የተጨነቀች ነፍስም እንድትድንና ወደ ህይወቷ እንድትመለስ ይፈልጋሉ። ይሁን እባክሽን እየተጠነቀቅሽ። አዎ አንዳንዴ አምርሬ አይሆንም አታድርጊ ውጪ ብዬ እንዳልልሽ ምናልባት ለዚች ነፍስ የተላክሽ አንቺ ብትሆኝስ ብዬ አስባለሁ። እንግዲህ መድኃኔዓለም ይከተልሽ ብሏታል አባባ። ትሁትም እንግዲህ ያው አንድ ያስበዋለችና እስከ መጨረሻው እንደምትዘልቅ መጨረሻዋንም እንደምታይ እንግዲህ ሁሉም ይጠብቃል። ቤቲ ደግሞ
ትሁትንም ትመክራታለች። ትሁት ይኸውልሽ አንቺ ማድረግ ያለብሽ መቼም ቢሆን ስለ ገንዘብን ማድነቅ መውደድ ይገባሻል ትላታለች። ትሁት ደግሞ ለገንዘብ ያላት አመኔታ እንግዲህ የምናውቀው ነው። ለእሷም በግልጽ ነግራታለች። እንግዲህ ገንዘብ አስፈላጊ ነገር ነው፣ ግን ብቸኛ አይደለም፣ አናመልከውም፣ ሰው ይበልጥብኛል እያለች ነው። ስለ ልጅ መውለድም አወሩ፣ ስለ ልጅነትም አወሩ፣ ስለ ቁንጅናም አወሩ። እንግዲህ የትሁት የዛሬ ትንታኔ ገራሚ ነበረ። በጣም ነው የሚገርመው። ስለ ውበት ተራቀቁ፣ ስለ ልጅ አስተዳደግም አወሩ። እንግዲህ ሁለቱም ይሆናል ያሉትን ሀሳባቸውን አካፈሉ። እንግዲህ በዛሬው የትሁት ሚዛን ትንሽ ገፋ ያለ ነው። በአሽሙር ነካክታታለች። በዚህ ክፉ ዓለም ምን አይነት ልጅ እወልዳለሁኝ? ምን አይነት ማህበረሰብ ሊቀበለኝ? ምን ላደርገው? በጅብ አሁን ያለኖች እኮ ከእንስሳም ወረድ ብለን እርስ በርሳችን መበላላት ላይ የደረስነ ሆነናል። በዚህ ማህበረሰብ ውስጥ ለማሳደግ ልጅ መውለድ ከበደኝ፣ ፈራው ትላለች ትሁት። እሷ ደግሞ እንግዲህ ምን ይደረጋል መችስ ያው ዓለሙ ያው የምንኖርበት ከፋ ተብሎ አልወልድም አይባል። ስለዚህ የምትወልጂውን ልጅ ከዚህ ካለኖች የባሰ ጨካኝ አረመኔ ያደርገሽ ማሳደግ ነው እንጂ ትላታለች ቤቲ። እንደዛ ከሆነማ ጥፋቱ መበላላቱ ከእናቱ ይጀምራል ትላለች ትሁት። ቤቲስ ምን አለች? ቤቲ አንቺማ እናቱ ነሽ፣ ከእናቱማ ላይጀምርም። አንቺ እኮ ዓለምን የሚጋፈጥበትን መንገድ ነው የምታስተምሪው እያለቻት ብዙ ነው ያወሩት። እንግዲህ ሁላችን አረመኔ ከሆነ ዝምድና አናውቅምና የኔ እናት አሁን ሁላችንም አስፈሪ ሆነናል። እኔም ለጊዜው በዚህ አስፈሪ ዓለም ውስጥ ለማሳደግ ልጅ መውለድ አላሰኘኝም እያለች ስለ ውበትም አውርተዋል። ስለ ውበቱም በሌላ ጊዜ እናወራለን። ስለዚህ ቤቲ ልጅነቷ ይናፍቃታል። ገንዘብ ትወዳለች፣ ግን ይህ ገንዘብ የወደደችው ገንዘብን አግኝታለች። በመላ የምትፈልገው ነገር ይገዛላታል፣ ግን ደስተኛ ልትሆን አልቻለችም። አይ ልጅነቴ ወይኔ ወጣትነቴ ትላለች። በቃ አሁን ሁለቱ አብሮ ሊሄድላት ያልቻለች ነፍስ ቤቲም እየተጨነቀች ነው። ከጓደኞቿ ጋር ወጣ ፈታ ብትን ትላለች። ሰውየው አቶ ገዛ ሄዶ ማጉረምረም ጀምረዋል። ተጠንቀቂ፣ ከዚህ ቤት መውጣት የለብሽም፣ ድምጿ ይሰማና ይታወቅብናል፣ ከታወቀ ደግሞ ጉዳችን ይፈላል፣ ስለዚህ መንቀሳቀስ የለብሽም ይላታል ቤቲን። እና ታዲያ ለዚህ ብዬ እኔ ታስሬ ልቀመጥ እንዴ በወጣትነቴ? አይሆንም፣ ከኩዮቹ ጋር ፈታ ማለት እፈልጋለሁ ትላለች። አይ አይመስለኝም፣ ጭቅጭቅ ነው፣ ክርክር ነው። ይህንን ለጊዜው ለማለዘብ ይረዳቸው ዘንድ ቤቲም ለብቻዋ ተደብቃ ገብታ ታስፈራራታለች። ያለንሽ እኔና ገዜ ብቻ ነን፣ ስለዚህ ተጠንቀቂ፣ ትንፍሽ ብትይ ገዜ ከዚህ ፎቅ የወረውርሽ፣ ለጅብ ያስበላሻል እያለች ታስፈራራታለች። እነዚህ ነገሮች ሴትዮዋ አምርራ ትፈራቸዋለች። ሴትዮዋ ልጅ አላት ናቲ የሚባል። እንግዲህ በተደጋጋሚ ቤቲ እንደሞተ አባትየው አቶ ገዜም እንደሞተና እንደተቀበረ አድርገው ይነግሯታል። እሷ ግን ሞተ ብሎ ለመቀበል አምኖ መቀበሉ የከበዳት ይመስላል። አልሞተም ልጄ፣ ከሞተም ውሰዱኝ ምናምን እያለች ትንሽ አእምሮዋ እንደመረበሽ ሆኗል። ግን አእምሮዋ እንዲረበሽ አብዝተው ይፈልጋሉ ሁለቶች። አቶ ገዛይም ተደብቆ ይገባና አሁንም እሱ ያስፈራራታል። ተንፍሽ እንዳትይ፣ ተንፍሽ ካላልሽ ምንም አትሆኝ፣ እንደዚሁ ትኖሪያለሽ ይላታል። እሷም እሺ ምንም አልልም እያለች ነው የምትመልስላቸው። ትሁት ደግሞ በጎን እየገባች የእህትነት ከእውነተኛ ልብ የመነጨ ፍቅር ትሰጣታለች፣ ታጠጣታለች፣ ታበላታለች። የምትፈልገውንም እንደምታደርግላት ቃል ትገባለች። አልፎ ተርፎም ከምትወደው ልጇ ጋር እንደምትወስዳትም ቃል ገብታላታለች። እንዴት የማታውቀው ልጅ ጋር እንዴት አድርጋ ነው ልታገናኛቸው ያሰበችው? ወይስ ለጊዜው ልቧ በደስታ እንዲሞላ ብላ የተናገረችው ቃል አናውቅም። ትሁት ግን ቃል ገብታለች። በዚህ የዘለለ ቤቲ የአቶ ገዜን ቃል ተላልፋ ወጣ ፈታ እያለች ነው። አቶ ገዜ ሲመጣ ሰው የለም። የት ሄደች ብሎ ይጠይቃታል። ትሁትን ልብስ ቀይራ እንደወጣች ትነግረዋለች። የተናደደ ቅር ያለው ይመስላል። እሱም ቤት ውስጥ የብቻው እየጠጣ ነው። ብላክ ሌብል ነው የሚጠጣው። አዎ እንግዲህ ሚስትየዋ ውጭ ፈታ እያለች ነው።
አባወራው አቶ ገዜ ደግሞ ቤት ውስጥ ቁጭ ብለው ብቻቸውን እየጠጡ ናቸው። በዚህ መሃል ላይ ምን እንዳሰቡ ባይታወቅም የዚህም ቤት ቁልፍ እስኪ አምጪ ይሏታል ትሁትን። እንዴት የዚህ ቤት ቁልፍ ትሁት እንዳለ በምን አወቁ? ለፈተና ነው ወይስ? አይታወቁም። ትሁት ግን ለማምጣት ሄደች። ሰውየው የተገረሙ ይመስላሉ። ለማምጣት ከሄደች በኋላ ግን አጣሁት ብላ ተመልሳ ትነግረዋለች። የት ሄደ? የት አይተሽው ነው? መጀመሪያስ የት እንደነበረ የት ታውቂያለሽ? የሚል ጥያቄ ይጠይቃታል። ቤቴ ስታስቀምጥ አይቼ ነው ትለዋለች። እንግዲህ ተጠራጥሯል መሰለኝ። ጥርጣሬ አይነት ነው ፌሱ የሚያሳየው። ቤቲ ስክር ብላ ቤት ገብታለች። ምኝታዋ ድረስ ስካሯ አላደረሳትና ሶፋው ላይ እዚያው ለሽ እንዳለች። እንደዚህ በሆኑበት አቶ ገዛኸኝ በቤቲም ባለው በሆነውም የተናደዱ ይመስላሉና የድሮ ሚስቱን ይችን እንድታብድ አስረው ያስቀምጧት ጋር ገብቶ አስፈራራ። በኋላ ወደ መኝታ ክፍሉ ይሄደ ይመስላል። ይህንን ጠብቃ ትሁት ለመግባት ፈልጋለች። በመሃል ግን ይቺ አሳዛኝ የተጎዳች የተጎሳቆለች እናት በቃ ለጅብ ከሚያስበሉኝ ፎቅ ላይ ከሚወረውሩኝ ልጄ ጋር ብሄድ ይሻላል ብላ በተኛችበት አንሶላ ራሷን አንቃ ልትገድል እየተዘጋጀች እያለ ትሁት ደግሞ ቀስ ብላ ተደብቃ ወደ ክፍሉ ስትገባ የዛሬው ዝግጅት አለቀ። እንግዲህ በቀጣይስ ምን ይፈጠር ይሆን? ሴትየዋ በአንሶላዋ ራሷን ትገድል ይሆን ወይስ ትሁት ደርሳ ታተርፋት ይሆን? እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣይ ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።